የ15 ዓመት ልጅ ናት። መንገድ ሄዳ አታውቅም፣ ሀገር አታውቅም። ሴት ናት፣ ልጅ ናት። በ15 ዓመቷ ልጅ አዝለሽ ግብፅ ሂጂ። እንዴት ያለ መከራ ነው እናንተ! ወደማታውቀው ሀገር መንገድ ሄዳ የማታውቅ ልጅ፣ የአንድ ልጅ እናት፣ እናት አባት የሌላት ወደማታውቀው ሀገር በምንድን ነው የምትሄደው? መኪና የለም፣ ፈረስ የለም፣ በቅሎ የለም፣ ሰረገላ የለም፣ በአህያ ለዚያውም በእስራኤል የክረምት ወራት በረዶ በበዛበት ሄዳስ ግብፅ የምታርፈው ወማን ቤት ነው? የትም ማረፊያ የሌላት። ለዚህ እኮ ነው ሊቁ እናቴ አንቺን ግብፅ ስትሄጂ ዓለም እንደጠበበሽ ሁሉ የኔ እናት እኔን ይጥበበኝ አላት ሊቁ። እኔን ዓለም ይጥበበኝ አንቺን እንደጠበበሽ ብሎ ያለቀሰላት ለዚህ ነበረ። እንዲህ ብላ ተቸግራ ሄደች። እሺ 700 ኪሎ ሜትርን በእግርሽ ሂጂ። እሺ እማን ቤት ነው የማርፈው? መንገድ ላይ ሴት ነው የማርፈው? የለም። የወለድሽው ልጅ ዓለምን የሚያጠግብ ነው፣ ግን ደግሞ እንጀራ ትለምናለች። የወለድሽው ልጅ ለዓለም ሁሉ የሕይወት ውሃ ነው፣ ውሃ ይጠማታል። በእግሯ ትሄዳለች፣ አውሬ ያስደነግጣታል። ኢትዮጵያን ደግሞ ዙራ ተንከራታ ግብፅ አርፋ ደግሞ ነይ ኢየሩሳሌም ሂጂ። እሺ ተመልሳ መጣት። ደግሞ ያንን ለፍታ ያሳደገችው ልጇን ደግሞ ልንሰቅልብሽ ነው ተባለ። አዝላ ግብፅ ድረስ የተንከረተተችለትን ልጇን ፊት ለፊት አይኗ እያየ ክንድ ሙሉ ችንካር ገብቶበት ተመለከተች። በጦር ተወግቶ አየችው፣ ደምቶ አየችው። ይህንን ሁሉ ስቃይ አይኗ እያየ የተቀበለች ነው። ግን ደግሞ በዚያው አይኗ ደግሞ ተነስቶ አየችው፣ አርጎ አየችው። እንድና ያለ ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ ብሏል። ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ። አንደኛ ቆሮንቶስ ምዕራፍ 10 ላይ የቆመስ ነኝ ቁም ያለው ቢኖር እንዳይወድቅ ይጠንቀቅ። እኔ በሉ እኔ ሃይማኖቴን አልክድም። ይክዳል ነው የምላችሁ፣ ሰው ይክዳል። እኔ ድንግል ማርያምን እወዳታለሁ፣ ቅዱሳን እወዳቸዋለሁ፣ እኔ እግዚአብሔርን እወዳለሁ፣ እኔ አልክድም አይባልም፣ ይካዳል። እግዚአብሔር ካልጠበቀ። ሰሎሞን እኮ እግዚአብሔርን ሰምቶት ያውቃል። ታውቃላችሁ? በገባኦን ተራራ ላይ ሂዶ እግዚአብሔር ሆይ ጥበብን ስጠኝ ብሎ ሲጸልይለት እኮ ሲጸልይ እኮ እግዚአብሔር ምን ብሎታል? ተገልጾ ጥበብን ሰጥቻለሁ፣ ሀብትንም ሰጥቻለሁ፣ ካንተም በኋላ ካንተም በፊት እንዳንተ ያለ ሰው አይነሳም ብሎታል እኮ። አያችሁ፣ እግዚአብሔርን በድምፁ የሰማ ገና በ12 ዓመቱ ከልጅነቱ ጀምሮ እግዚአብሔርን ቃል በቃል የሰማ ሰሎሞን ነው ለጣዖት የሰገደው ማለት ነው። ለጣዖት ያጠነ እግዚአብሔርን እንኳን ተምረን ያወቅነው ቃል በቃል የሰሙትንም የሚያስክድ ማን ነው? ኃጢአት ነው ማለት ነው። ኃጢአት እግዚአብሔርን ቃል በቃል የሰሙትን እንኳን ሳይቀር ያስክዳል። ተማሪነት ብትሉት፣ መምህርነት ብትሉት፣ ቅድስና ብትሉት፣ ራእያ ያለው ድንግል ማርያም ተገልጻልኝ ታውቃለች ብትሉ ብንል በፍጹም የአቅማችን እየተፍጨረጨርን እግዚአብሔር ሆይ ማረን እያልን ከምሕረቱ ደጅ ካልተጠጋን ያዳቆነ ሰይጣን ሳያቀስ ሳይቀር ነው የሚባለው። በኃጢአት ያስጀመረ ሰይጣን በክደት ያስፈጽማል። ዲያብሎስ እንደዚህ ነው የሚያደርገው። የኃጢአት አስከፊነቱ እሱ ነው። ሰሎሞንን ከእግዚአብሔር ኮብልሎ ለጣዖት እንዲያጥን ያደረገ ያሳጠኑት እነማን ናቸው? እነዚያ ሴቶች ናቸው። እነዚያ የወደዳቸው ሴቶች እኛን የምትወድ ከሆነ እኛ የምንመልከውን ጣዖት አክብርልን አሉት። አከበረላቸው ለነሱ ብሎ። በዚህ ብቻ መሰላችሁ ያበቃው? ሰሎሞን እንደዚህ ያስደረገ ኃጢአት ከዚያሳ ለመጀመሪያ ጊዜ የእስራኤልን መንግስት የከፈለው የማን ኃጢአት ነው? የሰሎሞን ኃጢአት ነው። የእስራኤልን መንግስት ልብ በሉ። አዎ እስራኤል ከግብፅ ከወጡ ጀምሮ እስከ ሰሎሞን ቤተ መቅደሱን እስከሚገነባበት ጊዜ ድረስ 488 ዓመት ነው። 488 ዓመት ያልተከፋፈለውን መንግስት ወይም ሀገር የከፋፈለው የማን ኃጢአት ነው? የሰሎሞን ኃጢአት። እግዚአብሔር ምን አለው? አንተ እንዲህ አድርገህ እንደበደልከኝ እኔም መንግስትህን ከሁለት እከፍላታለሁ አለ። አንተ የኔን መንግስት ወደ ጣዖት እንደወሰድከው እኔም ያንተን መንግስት ከሁለት እከፍላለሁ። ነገር ግን ስለ አባትህ ስለ ዳዊት ስል አንተ እያለህ አላደርገውም፣ በልጆች ዘመን ይከፈላል አለ። ከዚያ በኋላ በልጆቹ ዘመን በሮብዓም ጊዜ ኢዮርብዓምና ሮብዓም ሰሜን እስራኤልና
ደቡብ እስራኤል ብለው ሁለት ተከፈሉ ማለት ነው። 10ሩ ነገድ ሰሜን እስራኤል ሄዱ፣ ሰማርያን ከተማ አድርገው። 2ቱ ነገድ ኢየሩሳሌምን መናገሻ አድርገው ደቡብ እስራኤል ተባሉ። እነሱ ሲቆራቆሱ ሲዋጉ 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 ኖሩ። ሲዋጉ ኖሩ። ምናልባትም እስከ ምን ያህል ጊዜ ተዋግተው ይመስላችኋል? በትንሹ ወደ 300 ዓመት እርስ በርስ ሲቆራቆሱ። ስንት ዓመት ነው ያልኳችሁ? 300 ዓመታትን ያክል ማለት ይሄም በትንሹ ነው። እርስ በርስ ሲቆሳቆሱ ሲቆራቆሱ ሲቆራቆሱ ኖሩ። ከዛ በኋላ ጌታ ሊወለድ 484 ዓመት ዓለም ሲቀር ሁሉንም እግዚአብሔር ደግሞ ጠራርጎ ግማሹን ወደ ባቢሎን ግማሹን ወደ ፋርስ አሳልፎ ሰጣቸው ማለት ነው። የኃጢአት አስከፊነቱ ከእግዚአብሔር ይለያል፣ ያርቃል፣ ሀገርን ይከፋፍላል፣ ሀገር ያጠፋል፣ ትውልድ ያሰድዳል፣ ለአራዊት አሳልፎ ይሰጣል። አሁን የአንድ ሀገር ንጉሥ ሲቀበል ሆኖ ሲሾም ምንድን ነው ያለው? ሁለት ነገር። አንደኛ ሰው ሁን፣ ሁለተኛ ምን አለው? የእግዚአብሔርን ሕግ ጠብቅ። በቃ ሁለት። በእነዚህ መንግስቱ እንደሚጸናለት ያውቅ ነበር ማለት ነው። ሰው ሁን አለ። ሰው ሁን። ሰው ከሆነ አንድ ሰው የሚፈልገውን ነገር አያጣም። አሁን ዛሬ የሚያስፈልገንን ነገር ሁሉ እየተቀማን እየጠፋን ያለው ሰው መሆን ስላቃተን። ልጄ ሰው ሁን አለ። ሰው ሆኖ እንደ አውሬ ከኖረ የአውሬን ዋጋ ነው የሚያገኝ። ሰው ሆኖ እንስሳ ከሆነ የእንስሳትን ዋጋ ነው የሚያገኝ። ሰው ሆኖ ሰይጣን ከሆነ የሰይጣንነቱን ዋጋ ነው የሚያገኝ። ሰው ከሆነ ግን የሰው ዋጋ ያገኛል። የሰው ዋጋው ገነት አይደል እንዴ? አዳም እኮ ሰው ስለሆነ ነው ገነት የሆነ። እግዚአብሔር አይጥን ገነት አልወሰደ፣ ጅብን አልወሰደ፣ በሬን አልወሰደ፣ ላምን አልወሰደ፣ ፍየልን አልወሰደ፣ በግን አልወሰደ። እግዚአብሔር ገነት የወሰደ ማን ነው? ሰውን። ለሰው የክብር ቦታ ይሰጠዋል። እኛ ሰው ለመሆን ያብቃን እንጂ ቦታውንስ ማን ይሰጠናል? መድኃኒዓለም ይሰጠናል። ሰው በከንቱ እኮ ነው የሚለፋው። ሰውን ሁን ብቻ። ለሰው የሚገባ ቦታ እግዚአብሔር ያውቃል።